አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የወሎ ጊራና ቲዩብ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት ሞተር ለሽያጭ አቅርቤዋለሁ። እንግዲህ ሞተሬን ስንት ነው የሚሸጠው ምንድነው የሚለውን ኢንሻአላህ በዝርዝር የማስረዳችሁ ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ቀጥታ ወደ ቪዲዮ እናልፋለን። እንደምትመለከቱት እንግዲህ አፓች 180 ሲሲ ነው፣ አርቲአር ማለት ነው። ያው እኔ ከገዛሁት እንግዲህ አመት ከ8 ወር አካባቢ ሆኖታል ማለት ነው። እኔ ጋር 00 ነው የገዛሁት። እዚህ ጋር እንግዲህ አንድ ግልጽ ማድረግላችሁ ነገር ይሄ አረንጓዴው ከለሩ ሳይሆን ስቲከር ነው። ወዲያው 00ን ገዝቼው አንድ ሳምንትም ሳይነዳ ነው ወዲያው ቶሎ ነው ያለበስኩት ማለት ነው። ስለዚህ ከፈለጋችሁ አረንጓዴውን ከለር ማንሳት ትችላላችሁ ማለት ነው። ነጭ በነጩ በዛው በቤቱ እንነዳል ካላችሁ ማለት ነው። አንድም ቦታ የተላጠ የሚሆን የተገጨ ምንም ያለም ነገር የለውም ማለት ነው። ምንም ነገር ሳይሆን ስለሆነ ስቲከሩ አረንጓዴ ስቲከር እንዲለብስ ያደረኩት ማለት ነው። ጎማውንም እንግዲህ እንደምትመለከቱት ገና አዲስ ነው። ርቀት ቦታ እኔም ነድቼው ስለማላውቅ ከስራ ቦታ ወደ ቤቴ ከቤቴ ወደ ስራ ቦታ ነው እንጂ ሌላ ቦታ ርቀት ቦታም ሄዶ አያውቅም ማለት ነው። ስለዚህ እንግዲህ ፌስታሉ እንደምታዩት ወረቀቶቹ ፌስታሎቹ እንዳሉ ናቸው። የተላጠም ነገር የለውም ገና ስላልተነዳ ማለት ነው። ኪሎ ሜትሩም እንግዲህ ቆይ አስነስቼ ማሳያችሁ ይሆናል ማለት ነው። 7260 ኪሎ ሜትር ብቻ ነው የተነዳው። ስለዚህ ይህንን ሞተር ምንም አይነት ችግር ኑሮት ሳይሆን ለመልሸጥ የተነሳሁት ያው በቃ ከሞተር ለመውጣት ስለፈለኩ ነው። ስለዚህ በችግር ምክንያትም አይደለም። እንደምታዩት ጽድት እንዲያለ ነው። ውስጡም ምንም አይነት ነገር ችግር የለበትም ማለት ነው። ስለዚህ በአረንጓዴውም አለም እንደለበሰ መንዳት እንፈልጋል ካላችሁ እንደዚሁ እንዲያለ፣ አይ በነጭ ነው ካላችሁ ደግሞ አረንጓዴውን ስቲከር ትለጥታላችሁ። ያው ውስጡ ነጭ ነው፣ እንቁላል ነው የሚመስለው ማለት ነው። እንዳልኳችሁ እንግዲህ የተነዳው ኪሎ ሜትር 7260 አካባቢ ነው። ታርጋ አለው። ዶክሜንቶችም የተሟሉ ዶክሜንቶች ናቸው። ቦሎ ታድሷል። እንደዚሁም አስፈላጊ ነገሮች ዶክሜንቶቹ የተሟሉ ናቸው ማለት ነው። የትም ቦታ ብትሄዱ የምትጠየቁበት የሚያስጠይቃቸው ነገር የጎደለ ዶክሜንት የለውም ማለት ነው። ስለዚህ ይህንን ሞተር መግዛት ለምትፈልጉ ኮሜንት ላይ ስልክ ቁጥሬን አስቀምጣለሁኝ። ኢንሻአላህ የምትገዙ ይሆናል። ያስያዘበትም አለ። ያው ትንሽ ጨምሮ በማለት ነው የተጣላ ነው ማለት ነው። ያስያዘበት ብር ስላለ ማለት ነው። እንግዲህ እንደምታዩት ጽድት ያለ ነው። ሞተሩን መግዛት ለምትፈልጉ ዋጋውን እንግዲህ ልንገራችሁ። 450 ሺህ ብር ነው። ድርድር አለው። ስለዚህ ቤቱ 600 ሺህ በላይ አልፏል። 00 ማለት ነው። እኔ ደግሞ 450 ሺህ ብር ድርድር አለው። በዛ ደውላችሁ የምንደራደርና የምንጋዛ ይሆናል ማለት ነው። ስለዚህ ለገበያ ያቀረብኩት 450 ሺህ ብር ነው እንዳልኳችሁ። ስለዚህ ደላላ የለ ምን የለ። እንደምታዩ 7262 ኪሎ ሜትር ላይ የተነዳው ማለት ነው። ርቀት ቦታ መርሳ ብቻ ነው ነዳው እንጂ ሌላ ቦታ አልተነዳም ማለት ነው። ሩቅ ቦታ እንኳ የተነዳው ነገር የለውም። ስለዚህ ጽድት ያለ ሞተር ነው። መግዛት ከፈለጋችሁ ኮሜንት ላይ ባለው ስልክ ቁጥር ደውላችሁ የምንገናኝ ይሆናል። አድራሻው ጊራና ነው ማለት ነው። ወሎ ጊራና
የቻናሌ ቤተሰቦች ራቅ ያለ ቦታም ስላላችሁ አድራሻው እንድታውቁት ነው። ሰሜን ወሎ ውስጥ ነው። ወሎ ጊራና የሚባል አካባቢ ማለት ነው። እዛ ነው የሚገኘው። እሱንም እንግዲህ እንደምትሰሙት ነው። አቆራረጥ ምናምን የሚባል ነገር አይወራም። ዘይት ቶሎ ቶሎ ነው የሚቀየረው። ምንም ቢነዳም ባይነዳም እኔ በየ2 ወሩ አዲስ ዘይት እቀይርለታለሁ ማለት ነው። ስለዚህ በምንም አይነት ችግር አይደለም። ለሞተር እኔ ይህንን ሞተር መሸጥ አልፈለግም። ነገር ግን እንዳልኳችሁ ከሞተር ለመውጣት ስለፈለኩ ነው። እንደምታዩት ነው። ጌጁንም እንግዲህ ስለዚህ መግዛት ለምትፈልጉ እንዳልኳቸው ደላላም የለም። ይኸው ከተደራጀና የምንገዛ ይሆናል ማለት ነው። ደላላ ካለ 10,000 20,000 አየር ስለሚይዙባችሁ ማለት ነው። እዚህ ጋር ግን እኔ ጋር መሸጥበት አለ። መጥሪያ የነገርኳችሁ 450,000 ማለት ነው። 180 ሲሲ ነው። እንደምታዩት ወረቀቶቹ እንዳሉ አልተላጡም። በአካልም ማየት ስለምትችሉ ማለት ነው። ስለዚህ እጠቀምበታለሁ አስቀምጬ ለሚል ሰው ምንም አይነት ችግር ስለሌለው መጠቀም ይችላል ማለት ነው። ዋጋውም ራህማ ያለው ነው። ይህ ከ00 ምንም የሚተናነሰው ነገር ስለሌለ ፍሬንቻዎቹም እንደምታዩት ናቸው። 4ቶቹም ፍሬንቻዎች ይሰራሉ። በውዛውም እንደዛው ይሰራል። የማይሰራ ነገር የለውም ማለት ነው። የቀኝ ፍሬንቻዎቹም እንደምታዩቸው ናቸው። የኋላውም የፊቱም ማለት ነው። እቃው ሙሉ በሙሉ የራሱ የቤቱ ነው ማለት ነው። በውዛውም እንደምታዩት ምንም የተቀየረ ነገር የለውም ከቤቱ ውጭ ማለት ነው። እንዲህ ነገር ጉዳት ሲደርስበት ነው ቅያሬ የሚደረገውለት። የግን ምንም የለም። ስለዚህ ታችሁ የምንገዛ ይሆናል ማለት ነው። ቪዲዮ እንግዲህ ኢንሻአላህ ወቅታላችሁ ተስፋ አድርጋለሁ። ጥሩ ነው የምትገዙኝ የተበታጀ ወንድ ኢንሻአላህ ቪዲዮ የምሰራላችሁ ይሆናል ማለት ነው። ወደ እንግዲህ ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብ አበረታቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ማድረጋችሁን አትዘንጉ።